ቆይ ግን እኔ የሚለው ነገር ሰው አብዶ ነው ወይስ ደሞስ ምን ሆኖ ነው? ማለት ብሩኬ አሁን እቺ ሶሲ ናት ማናት የምትባለው ልጅ ሰሞኑን ይዞ እየመጣ ነበር ማለት ነው። አሁን ደግሞ ጭራሽ ቀለበት እስር አደረገላት ማለት ነው። እነሱ ነበር ትንሽ የምር እኔ በጣም ደስ ይሉኝ ነበር ማለት አሁን ጀመሩ እነሱ ማለት ነው። ልክ እንደ አብርሽና ልክ እንደ ሮታ ማለት ነው። ነገሩን ሊያዘበራርቅ ምንድነው የሚባለው? ሊያዘበራርቁት ነው። ቆይ ግን ሰው አብዶ ነው ወይስ ምን ሆኖ ነው ግን? በተለይ ኢትዮጵያ ላይ ያሉ ዩቲዩበሮች ሁሉም ማለት አይደለም፣ ነገር ግን አብዛኛው ማለት ይቻላል። እንደ ልብስ ነው እንደ የምትቀያየሩት ነገር ወይስ ደሞስ ምን እያሰባችሁ ነው? ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ መቼስ ካየን አላስችል የሚል ነገር ይሰማናል። አየሁኝ እኔ ብዙ ጊዜ ይላችኋለሁኝ የሆነ ነገር ካየሁኝ የሆነ እንዳወራ የሚያደርገኝ ነገር አለ ማለት ነው። ግን ሰው ሁሉም ነው ወይስ እኔ ብቻዬ አላቅም። አየሁኝ ብሩክና ሶሲ ቀለበት አሰሩ። ጉድ መጣ ዘንድሮ። ይቺስ ምስኪን ቅመሟ ምን ልትሆን ነው ግን? ብዙ ጊዜ ብሩክን የሚወዱት ሰው ብዙ ሰዎች እንዳላችሁ አውቃለሁኝ። ነገር ግን ደግሞ ብላ ብዙ ጊዜ ስታወራ ነበር ማለት ነው። እየመራችሁን ዋጦት ብሩክ የኔና የኔ ብቻ ነው እያለችም ቆይታ ነበር። ዛሬ ደግሞ ግን እንደዛ ያለችው ሴት እንደዛ ያኔ የምትወድ እንደዛ የምትንከባከብ ሴት ዛሬ ደግሞ ደርሶ ይቺን እያመጣ ሰሞኑን ልጥፍ እያለች ነበር ይቺን ማለት ነው። እንዲሁም ደግሞ በብዙ መንገድ ከሀይሚም ተገናኝቶ አውርቶበታል። ግን ዛሬ ይሄ ብሩክ ምን ቢሆን ነው ወይስ ደግሞ እኔ ሲመስለኝ አሁን እኔ ማስበው በቃ ሴቶች ራሳቸው ነው ያበዱት የሚመስለኝ ማለት ነው። ምክንያቱም ይህንን ቀለበት እሷ ራሷ ገዝታ አድርግልኝ ብላ ይሆናል። እኔስ መቼስ ይህንን ብሩክ ራሱ አደርገዋል ብዬ አላስብም። የምር እንዲሁ ራሷ ቀለበት ገዝታ በቃ ይህን ቀለበት አንተ እንደገዛ አድርጋ አርግልኝ ብላ ነው ወይስ እንዴት ነው? የምር ይሄ ቦታ ጥያቄ ስለሆነብኝ ነው ማለት ነው። ብሩክ ይህንን ደፍሮ ወይንም ደግሞ ሀይሚን እንትን ብሎ ያደርጋል ብዬ አላስብም። ብዙ ጊዜ ሀይሚን እንደሚወዳትና ከሀይሚ በኋላ ማንንም እንዳይወድና እንዲሁም ደግሞ ከሷ ሌላ ማንንም እንዳያፈቅር ለሀይሚ ብዙ ጊዜ እየደጋገመ ቃል ሲገባ ሰምቻለሁኝ። እኔ ምንም ቢሆን ምንም የህይወቴ ማብራት አንቺ ነሽ እያለ እንዲሁም ደግሞ የህይወቴ የዚህም ሰበብ አንቺ ነሽ እያለ ብዙ ጊዜ ስለ ሀይሚ ጥሩነቱ ሲያወራ ሰምቻለሁኝ። ዛሬ ይህንን ቀለበት እሱ ያደርገዋል ሳይሆን ምናልባት ልጅቷ ሀይሚን ልታናድድ እንዲሁም ደግሞ ሀይሚን ልታቃጥል ፈልጋ ይህንን አንተ እንደገዛ አድርጋ ይሰርልኝ ብላ ራሷ ቀለበቱን ገዝታ እየሰጣች ይመስለኛል። እኔ ሳስበው ማለት ነው። ግን ደግሞ ይመስለኛልም ሳይሆን እሷ ራሷ ናት ያደረገችው እንጂ ይህንንማ ብሩኬ እንዲሁ በሀይሚ ልብ አይጫወትም ማለት ነው እንዴ? ለምን እንዲሁ ስንት ነገር እያለ አልነበር እንዴ? ስንት ነገር እያለ አልነበር እንዴ ስለ ሀይሚ? ዛሬ ምን ተገኝቶ ሀይሚስ ምን ሆና ወይስ ደሞስ በሀይሚ ምን አግኝቶ ይህንን ነገር ያደርጋል ብዬ አላስብም። ግን ነገሩ ሳስበው አሁንም ልክ እንደ አብርሽና ልክ እንደ ሮታ እነሱም እንትን እየሆኑ እየጀመሩ ይመስለኛል። አሁንም ሳስበው ደግሞ አይ ይላለሁኝ ይሄ ቦታ አልቋጭ እያለኝ ነው ማለት ነው። ማን ነው ግን እንደኔ ግራ ግብት ያደረገው ይህንን ቀለበቱን አይቶ ማለት ነው። እኔ እንዳልኳችሁ ቀለበቱን ብሩኬ ሳይሆን ራሷ ልጅቷ ገዝታ ሰርልኝ አንተ እንደገዛ አድርጋ ብላ እየሰጣች ይመስለኛል። ምክንያቱም ሀይሚን ለማቃጠልና ሀይሚን ለማናደድ ይመስለኛል ማለት ነው። ሀይሚዬ አንቺ ደግሞ የምር ቅመም ነሽ።
ዝም በያቸው፣ እነሱ እንደፈለጉ የሆኑ አንቺን ለማናደድ ነው። ብሩኬም ደግሞ ይህንን እሷም ገዝታ አድርግልኝ ብትለው ኖሮ አይ ብሎ እምቢ ይላት ነበር። ነገር ግን ደግሞ ያው እሷንም እንዲሁ ሴት ናት የሆነ ነገር እንዳይሰማት በማለት በመተዛዘን ይመስለኛል ይህንን ያደረገው። የእናንተን እናንተ ነው የምታውቁት። እኔ ዝም ብዬ ሳስበው እንደዛ እየመሰለኝ ነው ማለት ነው። ግን ደግሞ እሷን እንደላሳፍራት እሷ ደግሞ አሁንም ገዝታ ማጥታ አሁንም ይህንን እንዲያደርግልኝ ቢላ አሁንም ደግሞ መልሼ አይ ይሄ ነገር አይሆንም እንዴት ይላታለው በማለት ይመስለኛል። ለማንኛውም እንደኔ የተሰማችሁ ሀሳባችሁን አስተያየታችሁን ከውጭ ብታደርጉ ጥሩ ይመስለኛል። ሶሱ እንዴው ሴት አሁን ቀለበት ራሷ ገዝታ እንዴው ወንድ ሰሩልኝ ማለት ጀመረች እንዴ? ወንድ ይሰርልኝ ማለት ነው እንዴ? እናንተ እንዴት ነው ነገሩን ሊብጥ የምታደርጉት? ተረጋጉ እንጂ ሴቶችዬ። ምንድነው እንደዛ በሰው መሀል ሄዳችሁ ጣልቃ ግብት የምትሉ እናንተ ማለት ነው። አሁን ሰሞኑን ሮታ ባዝቼ ማናት ነበረች ልጅ እሷ ልባ ሲበርብር ብሎ አይ ብላ እንዶ ከቤት ወጣለች። አሁንም ሃይሚን ልክ እንደዛ እንደ ሮታ ልታሳብዷት ፈለጋችሁ ነው ወይስ ደሞስ ምን አስባችሁ ነው? ተዋት እንኮ ሃይሚ ትኖርበት ማለት ነው። ብሩኬን እስከ መጨረሻም ያንቺ ነሽ ብሎ ቃል ገብተዋል። ስለዚህ ቃሉን አጥፋል ብዬ አላስብም። እናንተም ደግሞ ቀስ ብሎ ተረጋጉ። ምንድነው ግን እናንተ ሴቶች ተው ግድ የለሽም ተረጋጉ። እንዶ የወንድ ስር ልጥፍ አትበሉ። እንዶ ልጥፍ የሚያደርግ ነገር እናንተ እንዶ ልጥፍ አድርጋችሁ ነው የሚለው የምር እንዴ? ሰው መሀል እየገቡ ልጥፍ የሚያደርጉት እናንተን እንዶ ልጥፍ የሚያደርግ ነገር ቶሎ ብሎ ልጥፍ አድርጋችሁ ማለት ነው እንዴ? ሁለት ሰዎች ተስማምቶ አብሮ ሊወጡ አብሮ ሊገቡ ሊያጡ ነው እንዴ? ግን መሀል እየሄዳችሁ ማለት ነው። ነገር ግን አንዳንዴ እናንተ ብዙ ጊዜ ይሄ ጥያቄ እናንተም ጋር ነው ወይስ እኔ ጋር ብቻ ነው? አሁንም በአንድ ልቤ እንዴ የፈለገችም ሴት የፈለገች ወንድ ስር ብትሄድና ወንድ ልጅ ፊት ካልሰጣት እሷ ምንም ማድረግ አትችልም የሚል ነገር ይመላለስብኛል። አሁንም ሳስበው ደግሞ እንዴ ወንድ ልጅ ነው። ያኔ በትንሽ ነገር ይታለላል። ይህንን እያወቁ ለምን እንደዛ አደርጋሉ ይላለሁኝ። ይህ ጥያቄ እኔ ብቻ ጋር ነው ወይስ እናንተም ጋር አለ? ለማንኛውም ሃይሚዬ አንቺ አብሽሪ፣ ብሩኬ ያንቺና ያንቺ ነው። ይቺ አሁን አንቺን ለማናደድ ብላ ራሷ ገዝታ አድርግልኝ ያለችው ቀለበት እንጂ እሱ ገዝቶ ያደረጋላት ነገር ስለሌላ አንቺ ይዋ ተረጋጊ ማለት ነው። የምር አታልቅሽ። እኔ እኮ ስታለቅስ እንዴት እንደምታሳዝነኝ። ለማንኛውም ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ይቺ ቃል ደግሞ ከማናችንም አትጠፋም። እንደው ከፌሚሶቹም ከኛም ከትናንሾቹም አትጠፋም። ስለዚህ ሰብስክራይብ ላደረጋችሁ ሰብስክራይብ እያደረጋችሁ ነባሪዎቹም ደግሞ ላይክ ሼር እያደረጋችሁ ብታበረታቱኝ ደስ ይለኛል። እንዲሁም ደግሞ የተሰማችሁን ሀሳብ አስተያየት ካላችሁ የተሰማችሁን ሀሳብ አስተያየት ብታስቀምጡ ደስ ይለኛል። እኔ ሲመስለኝ እንዳልኳችሁ ራሱ ገዝታ እንጂ ብሩክ ይሄን አያደርግም ነው የሚለው። እናንተ ነው የምታውቁ። እንዳልኳችሁ ለቤት አዲስ ሆኖች ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። ሁላችሁንም አመሰግናለሁኝ። በዚህም ያክል ከጎኔ ለሆናችሁ እንዲሁም ደግሞ ለምታበረታቱኝ በሙሉ አመሰግናለሁኝ። ዛሬ ድምጼ ቀንስ እያደረኩኝ ነኝ ማወራው እንደ ሙሽራ ማለት ነው። ግን እኔ ድምጽ ደግሞ ቀስም ቢል ቀስ አይል እንደ ቀነስም ባደርገው ቀነስ አይል። የምር ዛሬ ድምጼ ቀንስሽ ነው ማወራው። ለማንኛውም ሁላችሁንም አመሰግናለሁ። የሃይሚ ነገር ደግሞ ትንሽ ሃይሚ ተከፍታ ሳይ እስከ ዛሬ የነበሩበት ጥሩ ላይ ነበር። ሆነ ጊዜ እንደዛ ጀምሮ ነበር፣ ነገር ግን በመሀል እያቋረጡት ነበር። አሁንም ይሄ ነገር ይቋረጣል ብዬ ነው ማስበው። ለማንኛውም በያላችሁበት ሰላማችሁ ይብዛልኝ፣ ቼር ቆዩልኝ እላችኋለሁኝ። አመሰግናለሁኝ። ባይ ባይ። እንዳልኳችሁ አበረታቱኝ። እንበረታታ እስቲ። ሀሳባችሁ መስጠታችሁ ጫር ማድረግ አትርሱ። በያላችሁበት ሰላማችሁ ይብዛ፣ ቼር ቆዩልኝ። ባይ ባይ።